ኒውካስል ዩናይትድ የሀገር ቤት ዋንጫ ካነሳ 70 ዓመታት ተቆጠሩ። የእንግሊዝ ሊግ ካፕን 4 ጊዜ ማሳካት የቻለው ይሄ ቡድን ለመጨረሻ ጊዜ ዋንጫ ያነሳው ይሄንን 1926-27 ነበር። 6 የኤፍኤ ካፕ ዋንጫዎችን ያሳኩት ጆርዲዎቹ 1955 ነበር የኤፍኤ ካፕን መጨረሻ ጊዜ ማሳካት የቻሉት። አንድ የኢንተርሲቲ ፌር ካፕ 1969 ላይ አንስተው ነበር። ከ1976 በኋላ በዌምብሌይ የፍጻሜ ጨዋታ ጎል አስቆጥሮ የማያቀው ቡድን ትላንትና 2 ጎሎችን አስቆጥሮ አሸነፈ። ከ2 ዓመታት በፊት በዚሁ ሜዳ በማንቸስተር ዩናይትድ ተሸንፎ ዋንጫ ያጣው ክለብ ትላንትና ሊቨርፑልን በማሸነፍ ካራባኦ ካፕን የግላቸው አድርገዋል። 2-1 ኒውካስል ዩናይትድ ትላንትና ያሸነፈበት የጨዋታ ውጤት ነበር። ሁሴን እንደምን አለ? ስለዚህ ጨዋታ እስቲ እናውራ። ትናንት ቀኑ የኒውካስል ዩናይትድ ነበር። ዌምብሌይ የበለጠ በኒውካስትሎቹ ደምቆ ያመሸበትን ጨዋታ ተመልክተናል። ምናልባት ከዚህ በላይም የጨዋታው ውጤቱ ከዚህ በላይ ሊሆን የሚችልባቸው በጣም በርካታ አጋጣሚዎች እንደነበሩ ተመልክተናል። እስካሁን ድረስ በነበረው የቅርብ ግንኙነታቸው እንኳን ብናይ ሊቨርፑል በቀላሉ ኒውካስትል ዩናይትድን የሚያሸንፍ ቡድንነቱን እንመለከታለን። ምንም እንኳን ለታላላቅ ክለቦች ፈታኝ የሆነ ቡድን ቢሆንም ከሊቨርፑል ጋር ያላቸው ታሪክ ግን ያንን የሚያሳይ አልነበረም። ስለዚህ ይሄ የፍጻሜ ጨዋታ ከመድረሱ በፊት ሊቨርፑል በቀላሉ የካራባኦ ዋንጫውን በተከታታይ አመት ሊያሸንፍ እንደሚችል የብዙዎች ግምት ነበረ። ግን ለበርካታ አመታት የዋንጫ ረሃብ ያለበት ኒውካስል ዩናይትድ የተለየው ቡድን ምርጡ ቡድን ሆኖ አሸንፎ ወጥቷል። ለሊቨርፑል ይሄ ወር ጥሩ የሚባል አይደለም። እንግዲህ በተለይ ደግሞ በቀናት ልዩነት ነው ከሁለት ትላልቅ ዋንጫዎች ውጪ የሆነው። ትላንትና አንደኛው ነው። ቢያንስ ቻምፒየንስ ሊጉን ቢያሸንፉ የትላንትናውን ዋንጫ ማጣት እንደ ትልቅ ሀዘን ላይሆን ይችላል ብዬ አስባለሁ። ግን አንፊልድ ላይ ነው የተሸነፉት። ከሜዳቸው ውጪ ፓርክ ደ ፕሪንስ ላይ አሸንፎ የመጣ ቡድን ወደ አንፊልድ ነገሮችን ብዙ ታሪክ በሚሰራበት አንፊልድ ከመጣ በኋላ በጥሩ ብቃት ላይ የሚገኘው ሊቨርፑል ጥሩ የተጫወተው ሊቨርፑል በፒኤስጂ ተሸንፎ ወጥቷል እና ያ በፍጹም ያልጠበቁት ውጤት ነበር የነበረው። ስለዚህ ከዚያ ስሜትም የወጣው አይመስለኝም። አንደኛው ጫና የፈጠረባቸው ይሄ ጨዋታ ነው ብዬ አስባለሁ። ትላንትና ከፓሪስ ሳን ዠርማ የቻምፒየንስ ሊግ ጨዋታ ሽንፈታቸው በኋላ ቡድኑ የበለጠ መነሳሻ የሚሆን የበለጠ ለብስጭት ወደ ሜዳ ለመግባትና ደግሞ ውጤት ይዞ ለመውጣት የበለጠ ምክንያት ሊሆን የሚችል አይነት መርሃ ግብር ነበር ያደረጉት። ነገር ግን ከዚያ ከአንፊልድ ጨዋታ ያገገመ ስብስብ አልነበረም። ይልቁኑ እዚያው ስታክ አድርጎ የቆየ ቡድን ነበር። ትላንትና ዌምብሌይ ላይ አሰልጣኙ አርነ ስሎት ወደ ሜዳ ያስገቡት ኒውካስል ዩናይትድን ይሄው ቡድን ከጥቂት ሳምንታቶች በፊት ገጥመውት ነበር። አንፊልድ ላይ 2-0 በሆነ ውጤት ነበር ያሸነፉትና ለዚህ ጨዋታ እንደ ድሬስ ሪሄርሳል እንደ ልምምድ አይነት ይሆናል ተብሎ በታሰበው መርሃ ግብር ሊቨርፑል በምቾት ነበር አሸንፎ የወጣው። የዚያ ጨዋታ ድክመታቸውን ግን ኒውካስሎች በብዙ አሻሽለው ነው ትላንትና ወደ ሜዳ የመጡት። የማይገባቸውን አልነበረም ትላንትና ይዘው የወጡት። ይገባቸው የነበረውን ድል ነው ትላንትና ማስመዝገብ የቻሉት። በምሽቱ ጨዋታ የበለጠ የተራበ የበለጠ የማሸነፍ ፍላጎት የነበረው ቡድን ኒውካስል ዩናይትድ ነበር የሚመስለው። ቀያዮቹ ከአንድ ሳምንት እንግዲህ በአንድ ሳምንት ውስጥ ሌላ ሁለተኛ መጥፎ ጊዜን ለማሳለፍ ተገደዋል። በዋንጫ ረሃብ በብዙ የተሰቃየ ክለብ ነው። 30 ክለቦች በ92 ቡድኖች በእንግሊዝ የሊግ ፒራሚድ ላይ ከነርሱ ቀድመው ዋንጫ አንስተዋል። በ2759 የፉክክር ጨዋታ አድርገው አንድም ዋንጫ ማሳካት የተሳነው ቡድን ትላንትና ባምበሉ ብሩኖ ጊማሬሽ እየተመራ ይህንን ዋንጫ አሳክቷል። አሰልጣኙ ኤዲ ሃው ደግሞ ለዚህ ስኬታቸው ምክንያት ነበረ። ከ2008 በኋላ የመጀመሪያው እንግሊዛዊ አሰልጣኝ ዌምብሌይ ላይ ዋንጫ አሳክቶ መውጣት የቻለ ሰው ነው። ለኒውካስል ዩናይትድ 5 የካፕ ፍጻሜ ላይ ደርሰው ሲሸነፍ የነበረው ኒውካስል ዩናይትድ ትላንትና ግን የቅርብ ጊዜ ሽንፈታቸውን በደንብ ትምህርት ወስደውበት የገቡ ነው የሚመስለው። በማንቸስተር ዩናይትድ የተሸነፈውና ዋንጫ ያጣው ቡድን ትላንትና ያለፈው አመት የካራባኦ ካፕ አሸናፊውን ሊቨርፑልን ለመግጠም የበለጠ መነሳሳት የበለጠ ፍላጎት አሳይተው ነበር። ጎል ያስቆጠሩበት መንገድ በቡድኑ
በተለይ በመጀመሪያው አጋማሽ ይዞ የገባውን ታክቲክ በደንብ የሚያስረዳ ነበር። የቆሙ ኳሶችን ለመጠቀም ፍላጎት እንደነበራቸው ያሳያል። የቆሙ ኳሶች አሰልጣኙ ጄሰን ቲንዳል ሊቨርፑል በቆሙ ኳሶች ሊጠቃ እንደሚችል አስቀድሞ የተረዳ ይመስል ነበር። እነዚህን የቆመ ኳሶች ደግሞ ለመጠቀም በሊቨርፑል የመሃል ተከላካዮች ግዙፍና ቁመታቸውን ተጠቅመው ኳሶችን ማጽዳት የሚችሉ ተጫዋቾችን ሳይሆን ታርጌት ያደረገው ቨርጂል ቫን ዳይክና ኢብራሂማ ኮናቴን በመተው በቁመት አጠር ያሉ በሊቨርፑል 16 ከ50 ሳጥን ውስጥ የቆሙ ኳሶችን ለመከላከል የተሰለፉ ተጫዋቾችን ነበር ታርጌት አድርገው ሲጫወቱባቸው የነበረው። እነዚህ ተጫዋቾች ላይ ዘለግ ያሉ ተጫዋቾችን በመመደብ ሲያስጨንቋቸው ነበር። የመጀመሪያው ጎል 45ኛው ደቂቃ ላይ ሲቆጠር ዳን በርን በመጀመሪያው አጋማሽ ከተገኙ 3 የማዕዘን ምቶች ሁለቱን በተመሳሳይ አይነት መንገድ ሲጠቀማቸው ነበር። አሌክሲስ ማካሊስተርን ታርጌት ነበር ያደረገው። አሌክሲስ ማካሊስተር ይሄ አርጀንቲናዊ አማካይ ስፍራ ተጫዋች 1 ሜትር ከ70 ምናምን የሚረዝም ቁመት ነው ያለው። የቆመ ኳስ ለመከላከል 16 ከ50 ውስጥ በፍጹም ከዳን በርን ጋር አብሮ መገኘት አልነበረበትም። ሜትር ከ98 ነው። ማነው ዊኪፒዲያ 2.01 ይለዋል። 3 ሴንቲሜትር አካባቢ ደግሞ ይጨምርለታል እና በፍጹም በቁመት የሚገናኙ ተጫዋቾች አልነበሩም። ሁለት ጊዜ ተመሳሳይ አይነት ኳሶችን ከአሌክሲስ ማካሊስተር በመብለጥ ሲጠቀም ተመልክተናል። ሶስተኛውን ወደ ጎልነት ቀየረው። ትልቁ ችግር የነበረው የኒውካስትሎች በእንደዚህ አይነት ዝግጅት እንደቆዩ አሰልጣኙ ሜዲሆ ከጨዋታው በኋላ ተናግሯል። ለ2 ሳምንታት በቂ ዝግጅት እንዳደረጉበት ይህን ጨዋታ የግድ ማሸነፍ አማራጭ እንደሌለው ሲናገሩ ነበር። ነገር ግን የተጫዋቹ አንድ ለአንድ በእንደዚህ አይነት የቆሙ ኳሶች 1 ለ1 ማርክ ለመደረግ ማንን ማርክ ሊያደርግ እንደሚችል የሚመድቡት አሰልጣኝ ናቸው። ከዚያ የሆነ ብልጫ ከተወሰደብህ አሁንም ተጫዋች መቀየር የሚኖርበት አሰልጣኙ ነው። ምናልባት ዳን በርንን ማርክ ማድረግ የሚኖርበት ቨርጂል ቫን ዳይክ ሊሆን ይችላል፣ ኢብራሂማ ኮናቴ ሊሆን ይችላል። ፋቢያን ሸር በተመሳይ የአየር ላይ ኳሶችን የሚጠቀም ተጫዋች ነው። እንደነ ጆይሊንተን አሉ። በብዙ ስንመለከታቸው ኒውካስትል ዩናይትዶች የበለጠ በእንደዚህ አይነት ኳስ የመጠቀም አድቫንቴጅ እንዳላቸው ትመለከታለህ። የአካላዊ ፍልሚያ ላይም የበላይነቱን መውሰድ የሚችሉ ናቸው። ግን የተለየ ታክቲክ የተጠቀሙት አንደኛው የአርነ ስሎት የተጠቀሙት ታክቲክ ለምሳሌ ማካሊስተር ከዳን በርን ጋር ማገናኘታቸው አንደኛው ስህተት ሆኖ ግን እስካሁን ድረስ አሁን ኒኮላስ ጆቬር አርሴናሉ የቆሙ ኳሶች አሰልጣኝ አርሴናል የሚጠቀምበት የማዕዘን ኳሱ የቆሙ ኳሶች የሚጠቀምበት ስልት አለ። ከሚመታበት ኳስ ከሚመታበት በተቃራኒው ፖስት ላይ ተሰብስበው ከሌሎች ተጫዋቾች ተነጥለው ሁሉም አንድ ላይ ሆነው ምናምን ለመግጨት ጥረት ያደርጋሉ። ትናንትና ደግሞ ኒውካስትል ይሄንን አልነበረም ያደረጉት። እንደውም ዳን በርን ከፍጹም ቅጣት ምት ሳጥኑ ወጣ ባለ አቋቋም ላይ ብዙ ጊዜ ኳሶችን ይጠብቅ ነበር። ስለዚህ አየር ላይ ሽሚዎችን በነጻነት እንዲያገኝ ሌሎቹ ረጃጅሞቹና ቨርጂል ቫን ዳይክ ወደ ግብ ጠባቂው ተጠግተው ሌሎች ተጫዋቾችን ማርክ ስለሚያደርጉ እነ ዳን በርን ደግሞ ከርቀት ከፍጹም ቅጣት ምት ሳጥን ውስጥ በጭንቅላት ለማስቆጠር በጣም ከባድ ነው። አርነ ስሎትም የደነቃቸው ያ ነው እና በጣም ኢነርጂ የነበረው በዚያ ልክ በጭንቅላት ተተኩሶ የሚገባ አይነት አይመስልም ነበር። ይሄንን ቴክኒክ በተደጋጋሚ ጊዜ ተጠቅመውበታል ኒውካስትሎች። አንደኛውም ለሽንፈታቸው ምክንያት የሆነው የኤዲሆ ከቆሙ ኳሶች የሚጠቀሙበት ዝግጅት እና ሜዳ ላይ የተገበሩበት መንገድ ሌሎች ክለቦች እስካሁን ድረስ ከተመለከት ነው ፍጹም የተለየ ነበር። በተደጋጋሚ ሲያስቸግራቸውም የነበረው ይሄ 32 ዓመቱ ዳን በርን ነው እና መጨረሻ ላይ ተሳክቶለታል። በእድሜ ካራባው ፍጻሜ ላይ ያስቆጠረው ሶስተኛው በእድሜ አንጋፋው ተጫዋች ሆኗል። 1 ዓመት ሆኖታል ግብ ካስቆጠረ። ጥር ላይ ምናምን ይመስለኛል ለመጨረሻ ጊዜ ፉልሃም ላይ ግብ አስቆጥሯል። ከዚያ በኋላ በእንደዚህ አይነት አስደሳች የፍጻሜ ጨዋታ ላይ ነው ግቡን ማስቆጠር የቻለው። ሌላው በእያንዳንዱ የሜዳ ክፍል ስንመለከት ምናልባት የኳስ ቁጥጥር ድርሻው በሊቨርፑል የበላይነት የተወሰደ ይመስላል ተወስዷል። ወደ ሊቨርፑል እዚሁ ዳን በርን ላይ ትንሽ ለማለት ዳን በርን through ጆርዲ ነው ይሉታል። ጆርዲዎች የተባሉ ነው የሚጠሩት ኒውካስትሎች እና ረዘም ያለውን የህይወት ዘመኑን ለብራይተን ሲጫወት ያሳለፈ ተጫዋች ነው። ግን ከልጅነቱ ጀምሮ ለኒውካስትል ሲደግፍ የነበረ የዛው የሰፈራቸው ልጅ ነው። ጆርዲ ነው
እና የሳውዲው ኮንሰርቲየም ወደ ኃላፊነት ከመጣና ክለቡን ከተቀለለ በኋላ ወደ ቡድኑ ከመጡ ተጫዋቾች መካከል አንደኛው ነው። ይሄ ተጫዋች ከዚያ በኋላ ህልሙን እየኖረ ነው የሚገኘው። ያለፉት ጥቂት ሳምንታት ደግሞ የህይወት ዘመኑን ምርጥ ጊዜያቶች እያሳለፈ የሚገኝበት ጊዜ ነው። ይሄንን ጎል ከማስቆጠሩ 2 ቀናት በፊት የእንግሊዝ ብሔራዊ ቡድኑ አሰልጣኝ ቶማስ ቱኸል ለእንግሊዝ ብሔራዊ ቡድን ጥሪ አድርሰውለታል። ለመጀመሪያ ጊዜ 32 አመቱን የደፈነው ይሄ ተጫዋች ለተክለሰውነቱ በማይመጥን ቦታ ላይ የሚጫወተው ተጫዋች የመጀመሪያ እንግሊዝ ብሔራዊ ቡድን ጥሪ ያገኘበት ነበር። የግራ መስመር ተመላላሽ ሆኖ ነው የሚጫወተው እና የመስመር ተመላላሾች በዳን በርን ፊዚክ በፍጹም አታገኛቸውም። አነስ ያሉ ደቀቅ ያሉ ለመሮጥ የተመቹ አይደል? የግራውን የመሃል ቦታ ይይዛል እንጂ ቲፒካል የምትለው የግራ መስመር ፉልባክ አሁን ቲኖ ሊቭራሜንቶ ነው ትናንትና መሐመድ ሳላህን ያቆመው እዛ ቦታ ላይ ግን የግራውን መስመር ይዞ የሚጫወት ደንበኛ ሴንተር ባክ ነው። እና ዳን በርን ይሄንን ጥሪ ከሰማ በኋላ ነው በ2 ቀን ልዩነት ለኒውካስል ዩናይትድ የማሸነፊያውን ጎል ማስቆጠር የቻለው። ያውም ደግሞ የጨዋታው ኮከብ ጭምር ተብሎ ተመርጦ ማሸነፊያውን መሪ ያደረጋቸውን ጎል ከማስቆጠሩ ባለፈ የጨዋታውም ኮከብ የተባለው እርሱ ነው። ትላንትና ለርሱ ልዩ ምሽት ነበረ። ከሁሉ በበለጠ ምርጥ የሚባለውን ምሽት እርሱ አሳልፏል ብሎ መናገር ይቻላል። የቆመ ኳስ የመጠቀም ልምምዳቸውን ደግሞ በደንብ አድርጎ ሜዳ ላይ ተግብሮታል። መልበሻ ክፍል ውስጥ በጣም ፈኒ በመሆን ይታወቃል። አንድ የተለየች ዳንስ አለችው። ትናንትናም ሲያደርጋት ሱፐርማርኬቶች አካባቢ በዚህም ልታያቸው ትችላለ። ከተማዎች ትልልቅ ሞሎች አካባቢ በአየር የተነፋ ኳስ በአየር የተነፋ ሰው ረጅም ሆኖ ከዛ ንፋስ ሲያውለበልበው አይነት ዳንስ በጣም ይታወቅበታል። እጁን ሰውነቱን እግሩን ጥፍ ያደረገ በመደነስ ይታወቃል። የመልበሻ ክፍሉ አድማቂ ነው ዳን በርን። ትላንትና ለርሱም ለኒውካስሎችም ትልቅ ልዩነት መፍጠር የቻለ ጎል ማስቆጠር ችሏል። ይሄ ጎል በፍጻሜ ጨዋታዎች ይሄ ቡድን ረጅም ጊዜ ሆኖታል ጎል ማስቆጠር ከቻለ 25 አመታት አካባቢ 25 አመት ከ300 ምናምን ደቂቃዎች በኋላ ከ1976 በኋላ በፍጻሜ ጨዋታ ለመጀመሪያ ጊዜ የተቆጠረ ጎል ነው። አስፈላጊነቱን ደግሞ ተመልከት። ለርሱ ከሚሰጠው ትርጉም ባለፈ ለቡድኑ የነበረውን አስፈላጊነት እዚህ ጋር ማየት ይችላል። በፍጻሜ ጨዋታዎች ኒውካስል ዩናይትድ በብዛት ተዘጋጅቶ አይመጣም። ድክም ያለ ቡድን መነሳሳት የከዳው ቡድን ሆኖ ነው የምትመለከተው ይባላል። ይሄንን ከ2 አመታት በፊት በማንቸስተር ዩናይትድ ጨዋታ ላይ ያሳይቷል። ትላንትና ግን ኒውካስሎች አንድም የደከመ ነገር አልነበራቸው። 1998 እና 99 እንኳን በኤፍኤ ካፕ ፍጻሜ የደረሱበት ነው። ከአምስቱ ፍጻሜዎች መካከል አንደኛው ይሄ ተጠቀሳልና ከዋንጫ ጋር በፍጹም ቁርኝት የለውም ተብሎ ልክ ኔቨርኩሰን ሲባል እንደነበረው አይነት ታሪክ ነው ያለው። ኒውካስል ዩናይትድ በጣም ጥሩ ፋን ቤዝ ካላቸው የእንግሊዝ ክለቦች መካከል አንደኛው ነው። በጣም ዝነኛ ከነበሩ ክለቦች መካከል በቀዳሚነት የሚጠቀስ ቡድን ነው። ግን ታሪኩን በፍጹም የማይመጥን እንቅስቃሴ ላይ እና ውጤት ላይ ያለ ቡድን ከመሆኑ ጋር በተገናኘ ደጋፊዎቹ ሁሌም በቁጭት የሚመለከቱት ምናልባት አሁን 2021 ላይ የሳውዲ ባለሀብቶች ወደዚህ ከገቡ በኋላ ትልቅ ተስፋ የተጣለበት በአጭር ጊዜ ውስጥ ቡድኑ ወደ ታላላቅ ደረጃዎች እየተሸጋገረ ያለነቱን በደንብ እያስመለከተን ይገኛል። ለዚህ ደግሞ ኃላፊነቱ የተሰጣቸው ሰው ኤዲ ሃው ናቸው። እሳቸውም እንደምታውቀው እንግሊዛውያን በአሰልጣኝነት ታሪካቸው ብዙም በስኬት የሚጠቀስ አሰልጣኝ የላቸውም። በእንግሊዝ ፕሪሚየር ሊግ ታላላቆቹን ቡድኖች የሚያሰለጥኗቸው የዋንጫ ታሪክ ያላቸው እንግሊዛውያን ሳይሆኑ ወይ ስፔናውያን ናቸው ወይ ፖርቱጊዝ ናቸው ወይ ጣሊያን ናቸው ከሌላ ዜጋ የመጡ ናቸው። አርሰን ቬንገርም ሰር አሌክስ ፈርጉሰንም ስኮቲሽ ስለሆኑ እዛው ስለሚቀርቡ እንጂ እንግሊዛውያን
የእንደዚህ አይነት ታላላቅ ዋንጫዎችን የማሸነፍ ታሪክ በተለይ በከነሰር ማትበዝቢ በኋላ እንደዛ አይነት ታሪኮች ብዙም ያላቸው አይደሉም እና ኤዲ ሃው እንደምታስታውሰው ቶማስ ቱኸል ከመምጣታቸው በፊት ለእንግሊዝ ብሔራዊ ቡድን አሰልጣኝነትም ቀድመው ሲታጩ የነበሩ አሰልጣኝ ናቸው። እኛ አሰልጣኝ በርንማውዝን ከታችኛው ዲቪዥን ወደ ፕሪሚየር ሊግ ያሳደጉ ጥሩ እግር ኳስን የሚጫወቱ ለዘመናዊ እግር ኳስ በጣም ቅርብ የሆኑ አሰልጣኝ እንደሆኑ ይነገርላቸዋል። ከ2 አመት በፊት ከማንቸስተር ዩናይትድ ጋር ባይሳካላቸውም ትላንትና ግን ማሳካት ችለዋል እና በኒውካስትል ዩናይትድ ቤት በወርቃማ ቀለም ስማቸው የተጻፉ አሰልጣኝ ሆነዋል። በእንግሊዛውያንም እንደዚሁ ታሪክ የሰሩ አሰልጣኝ በመሆን ስማቸው ሁሌም ሲወደስ የሚኖር ሆነዋል። ቀደም ብለህ ስታነሳ እንደነበረው በ2008 የፖርትስማውዙ አሰልጣኝ ሃሪ ሬድናፕ ኤፍኤ ዋንጫን አንስተዋል። ከዚያ በኋላ ደግሞ በካራባኦ ዋንጫ ስቲቭ ማክላረን ከሚድልስብራ ጋር አንስተው ነበር እና የፕሪሚየር ሊግ ክለቦችን እየመሩ ዋንጫ ያነሳ ከነሱ በኋላ የመጀመሪያው አሰልጣኝ ለመሆን የታደለ እና የበቃ አሰልጣኝ ነው። በእያንዳንዱ የሜዳ ክፍል የነበራቸው ትጋት ለዚህ ክብር አብቅቷቸዋል ብዬ አስባለሁ። የዋንጫ ረሃብ 70 አመታት ያገር ውስጥ ከዚያ ቀደም ስታነሳው የነበረው አንደኛው የኢንተርሲቲ ፌርስ ካፕ 56 አመታት ተቆጥሯል እና ወደ የ70 አመታትና የ60 አመታት ታሪክ ነው ያላቸው ከዋንጫ ጋር ያላቸው ግንኙነት። ለዚያ ነው በዚያ ስሜት ኒውካስትል ዩናይትድን የሚያክል ቡድን እንደዛ አይነት ጠንካራ ታሪክ ያለው ቡድን ደስታቸው ፍጹም ልዩ ነበር። በተለይ ብራዚላዊያኑ አሁን ብሩኖ ጉማሬጅ ካፕቴን እሱ ነው፣ ለዚህ ታሪክ የታደለው እሱ ነው እና ለንሽራር ስቴዲየም ውስጥ ሆኖ የነበራቸውን ስሜት ተመልክተናል እና በእያንዳንዱ የሜዳ ክፍል የነበራቸው ትጋት ለቡድኑ ትልቅ ዋጋ ከፍሏል። መሀል ሜዳ ላይ ማነው ጎርደን እኮ አልነበረም፣ በነገራችን ላይ በቅጣት ምክንያት አልነበረም። ምናልባት ጎርደን ቢኖር ኑሮ ትላንትና በትሬንት አሌክሳንደር አርኖልድ ቦታ ላይ የተሰለፈው ጃረድ ኳንሳ የበለጠ የሚፈተንበት ቀን እና በርካታ እድሎች የሚፈጠሩበት አጋጣሚ ሊኖር ይችል ነበር ብዬ አስባለሁ። ሃርቬ ባርነስ እና ጃኮቭ መርፊ በግራና በቀኝ ተፈጥሯው የመስመር ተጫዋቾች አይደሉም፣ አማካይ ላይ የሚጫወቱ ተጫዋቾች ናቸው። ግን ደግሞ እነሱ ወደ መሃል ሴንተር እያደረጉ ሲገቡ የበለጠ በነ ማካሊስተርና ግራቨንበርክ የሚወሰደውን መሃል ሜዳ ላይ ያለውን እንቅስቃሴ ከጨዋታ ውጭ እንዲሆኑ አድርጓቸዋል። ጉማሬጅና ጆይሊንተን ይሄን እያደረጉ ነበር የነበረው። አሌክሳንደር አይዛክ በቀጥታ ከኢብራሂማ ኮናቴና ቨርጅል ቫን ዳይክ ጋር ፊት ለፊት እንዳይገናኝ እና ነፃ ሆኖ እንዲጫወት ቦታዎችን በመቀየር ትልቁን ሚና እና ስፔስ እንዲያገኙ እድሉን ሲፈጥሩ የነበሩት እነዚህ ተጫዋቾች ናቸው። ስለዚህ በጣም የተሳካ የፊዚካሊቲ የኢንተንሲቲ ጥያቄዎችን በሙሉ ያሟላው ኒውካስትል ዩናይትድ ነበር። ስለዚህ ድሉ ወደሚገባው ቦታ ሄዷል በትናንትናው ብቃት። ዌምብሌይ ላይ ከ2 አመት በፊት ባለፈው አንስቼዋለሁ በማንቸስተር ዩናይትድ 2-0 ተረተው ዋንጫ አጥተዋል እና ይህንን ያስታውሳሉ አሰልጣኙ ኤዲ ሃው። ለትላንትናው ጨዋታ ሲዘጋጁ የነበረበት መንገድ ከዛኛው ፍጹም የተለየ ነበር። ያኔ ከዌምብሌይ አካባቢ ራቅ ያለ ቦታ ላይ ነበር ሆቴል የያዙት እና ምሽቱንም በጥሩ ረፍት ለማሳለፍ አልታደሉም ነበር። ትላንትና ከጨዋታው መጠናቀቅ በኋላ ሲሰጡ አስተያየታቸውን ለስታዲየሙ ብዙ ያራቀ ቦታ ላይ ነበር ሆቴል የያዙት እና ዘንድሮ በቻልነው መጠን ትኩረታችንን የሚረብሽ ነገር ቀንሰን ነበር አለ። ከፕሪሚየር ሊግ ዝግጅቶቻችን ተመሳሳይ ነው ለማድረግ ይሞከርነው። ለፕሪሚየር ሊግ ጨዋታ ከምናደርጋቸው ዝግጅቶች ተመሳሳይ ነው ያደረግነው። ጸጥ ያለ ሆቴል ውስጥ ነበር ያለፍነው እና ያሳረፍነው ተጫዋቾቹን ጸጥ ባለ ሆቴል ውስጥ ነው። ይሄ የበለጠ አስፈላጊ ነበር። ወደ ስታዲየሙ ያደረግነው ጉዞ በራሱ የተለየ ነበር። ትኩረታችን ሳይበታተን ነው ወደዚህ ጨዋታ የመጣ ነው አሉ። በባለፈው የማንቸስተር ዩናይትድ ጨዋታ በብዙ ሲተች ነበር ይሄ ቡድን። ኢሞሽኑ ያልመጣ ነበር። ተጫዋቾቹ ፊዚካሊ ሜዳ ላይ ኤግዚስት አደረጉ እንጂ ስሜታቸው አልነበረም። ምክንያቱም የኒውካስትል ዩናይትድ ተጫዋቾች ከደጋፊዎቻቸው ሊጋባ የሚችል ስሜት አለ። ደጋፊዎቻቸው ረፍት አልባ ጨዋቾች ናቸው። ከዚህኛው ደግሞ የተሻለው ኒውካስትል ያ ቡድን ነበር አውሮፓ ቻምፒየንስ ሊግ የገባው ማለት ነው እና ይሄኛው ግን ለየት ይላል።
ዝግጅታቸው በራሱ ከዛ በደንብ የተማሩ ይመስላል ስታዲየም ውስጥ ሲገቡ ባነሮች አሉ get into them ይላል get after them ሂድባቸው ጆርዲዎቹ ሂዱባቸው ላያቸው ላይ ውረሯቸው ላያቸው ላይ ተከመሩባቸው አይነት ነው ደጋፊዎች ይል የነበረው ለኤዲ ሃው ያጫውት ስታይል ገላጭ ሆነ ባነር ባለፈው ከአርሰናል ጋር የግማሽ ፍጻሜ ጨዋታ ሲያደርጉ ይሄው ባነር ነበረ ኤዲ ሃው ይወዷል ይሄን ባነር የሚፈልገው አይነት ነው ኢንተንሲቲው ፍላጎቱን የሚገልጽ ነው ያጫውት መንገዱ እንዴት መሆን እንዳለበት እርሱ የሚመኘው አይነት ነው ተጫዋቾቹ ሜዳ ላይ ከገቡ በኋላ ያደረጉት ይሄንን ነው የሊቨርፑል ተጫዋቾች ላይ ነው እየሄዱ አንገታቸው ላይ ሲሰፍሩባቸው የነበረው ምንም ረፍት አልነበራቸው የእርስ በርስ ሽሚያዎችን በልዩ ኃይል ነበር ለማሸነፍ ሲፋለሙ የነበረው ዱኤሎቻቸውን ማየት ይችላል ጆኤሊንተን በሸርተቴ ኳስ ሲያጫናግፍ ጎል ያስቆጠረ ይመስል ነበር ሜዳው ላይ ይገልጽ የነበረው ደስታ ይሄ ደግሞ ለደጋፊ ይጋባል የደጋፊ ጩኸት ደግሞ መልሶ ተጫዋቾች ጋር ይመጣል በእንደዚህ ያለ መንገድ ነበር ሲጫወቱ የነበረው አማካይ ስፍራው ላይ ሊቨርፑል አጥቶታል ትሬንት አሌክሳንደር አርኖልድን የፈጠራ አቅማቸው በጣም ተዳክሞ ተመልክተናል በመጀመሪያው አጋማሽ በኒውካስል ዩናይትድ የነበራቸው የኳስ ንክኪ ለዚህ ማሳያ ነው የትሬንት አሌክሳንደር አርኖልድን አለመኖር ተከትሎ የገባው ጃሬል ኳንሳ በቢልድ አፕ ላይ ቡድኑን ብዙ ሲያግዝ አላየንም ለዚህ ነበር ኮይቪን ኬልኸር የመጀመሪያ ኳሶቹን በረጃጅሙ ሲያሻማ ነበር በረጃጅሙ ሲለጋ ነበር እነዚህ የሚለጉ ኳሶች ደግሞ በተክለ ሰውነት ግዙፍ በነበሩት ፍጹም ዝግጁ ሆነው ለጨዋታ በቀረቡት በሳንድሮ ቶናሊ በጆኤሊንተን በብሩኖ ጊማሬሽ ይወሰዱ ነበር ሊቨርፑል የተዳከመውን የፈጠራ አቅሙን ኒውካስል ዩናይትድ ደግሞ በቆሙ ኳሶች ያደርጋቸው የነበሩ የጎል ስጋቶች መጨረሻ ላይ ዋጋ ከፈለላቸውና ጎል ሆነ የመጀመሪያው 45 ሊጠናቀቅ አካባቢ ነው ጎሉ የተቆጠረው ከዛ ወደ መልበሻ ክፍል ሲያመሩ የኤዲ ሃው ንግግር ያነበብኩት አርቲክል ላይ ኤዲ ሃው ባለፉት 2 ወራት ተጫዋቾች በጨዋታ ላይ የነበራቸውን ፊዚካሊቲ በተለይ የአካል ብቃት ድክመታቸውንና ስህተታቸውን ነበር ያሳያቸው የነበረው እና በሁለተኛው አጋማሽ ይሄ እንዳይደገም ይያለ በስላይድ ሾው ነበር በፕሬዘንቴሽን ሲያሳያቸው የነበረው የመልበሻ ክፍል ንግግራቸው የተለየ ነገር አልነበረውም ይልቁኑ የነበራቸውን ድክመት በማስታወስ እንዳይደገም ይሄ እንዳይመጣ መልሶ ነበር ሲያስጠነቅቃቸው የነበረው ዳን በርን ከጨዋታ በኋላ በሰጠው አስተያየት መሪነትን የማስጠበቅ ድክመት ነበረብን ከዚህ በፊት ይላል መሪነትን ማስጠበቅ ደካማ ነበርን መሪነቶችን ማስጠበቅ ችግሮች ነበሩብን እና በሁለተኛው አጋማሽ ይሄ እንዳይፈጠር ነበር ወደ ሜዳ ይገባኑ አለ ጆኤሊንተን ሲናገር በሁለተኛው አጋማሽም ፍላጎታችን እነርሱ ላይ መልሶ መሄድ ነበር አለ ከዛ ይሄን ነው መልሶ ያደረጉት ጎል ተሻረባቸው 52ኛው ደቂቃ ላይ ሁለተኛ ጎል አስቆጠሩ ይገባቸው ነበር አው የትሬንት አሌክሳንደር አርኖልድ አለመኖር በጣም ብዙ ነገሮችን ነው ለሊቨርፑል የሚያሳጣው እንደምታውቀው ያ ጨዋታ ከአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጉዞ ብቻ የገታ ሳይሆን እንደ ትሬንት አሌክሳንደር አርኖልድ ያለ ወርቅ ተጫዋቻቸውን ለዚህ ፍጻሜ እንዲያጡ ምክንያት የሆነ ነበር ቪቲኒሃ ያኔ የጨዋታው ልዩነት ፈጣሪ ትሬንት አሌክሳንደር አርኖልድን ኳሱን ሳይነካ ተጫዋቹ ብቻ እንዴት አድርጎ ከሜዳ ውጪ መቸስ እንደፈጠፈጠው ሁላችንም እናስታውሳለን በዚያ መንገድ ነው ምናልባት እኔ ያኔ ጨዋታውንም ስመለከተው የኤስኤል የጉልበት ጅማት መበጠስ አይነት እንደዛ አይነት ሰሞኑን እንደዛ አይነት ፊቱ ደስታ በጣም ፍጹም የተረበሸ ነበር ተጫዋቹን አላገኘውም ከመሬት ነው የተላተመው ልክ ማን ነው ሊሳንድሮ ማርቲኔዝ ታስታውስ ከሆነ ጉዳቱ ያን ሊሆን እንደሚችል እሱ ስፕሪንት ያደረገ ነበር በሰዓቱ የተጎዳው ጋብሪኤል ጄሱስን የምታስታውሰው ከማንቸስተር ዩናይትድ ጋር በነበረ ጨዋታ እንደዚህ አይነት አጋጣሚዎች ናቸው እና የስሜት መረበሽም አለ በዛ መንገድ አንድ ተጫዋች ወደ ኋላ ሸሽቶ ኳሱን አሳልፎ አንተ የሄድክበትን አላማም ሳታሳካ ስትቀር የሚፈጠር ነገር አለ አንፊልድ ነው እየተመሩ ነው ምናምን እና
አሌክሳንደር አርኖልድ የለም ማለት ብዙ የፈጠራ አቅሞች ይቀንሳሉ። ብዙ ተሻጋሪ ኳሶች አይኖሩም። የቆሙ ኳሶች መቻቸው ነው፣ ግብ አስቆጣሪ ነው። ከመሐመድ ሳላህ ጀርባ የሚሰለፍ ተጫዋች እንደሆነ ደግሞ የሚዘነጋ አይደለም። ስለዚህ መሐመድ ሳላህ በሊቨርፑል ቤት ቆይታው 90 ደቂቃዎችን ተሰልፎ አንድም እድል ሳይፈጥር አንድም ሙከራ ሳያደርግ የወጣበት የመጀመሪያ ጨዋታው ሆኖ አልፏል ትናንትና። መሐመድ ሳላህ ከቆመ ደግሞ ሊቨርፑል ቤት ምን ሊፈጠር እንደሚችል ማሰብ ቀላል ነው የሚሆነው። ባለፈው ፓርክ ደ ፕሪንስ ላይ በነበረው ጨዋታ እንደምታስታውሰው ኑኖ ሜንዴዝ በፍጹም ለመሐመድ ሳላህ እድል ያሰጠው ተጫዋች እንደነበር እናስታውሳለን። ከዚያ በኋላ ባለፈውም ስናነሳው ነበር እንደውም ይህን ጨዋታ ሃርቬ ኤሊየት ከገባ በኋላ ነው ያንን ግብ ማስቆጠር የቻለው። ምክንያቱም ኑኖ ሜንዴዝ መሐመድ ሳላህን በሚያቆምበት አይነት መንገድ አይደለም፣ በሎው ብሎክ ለነሱ ግብ ቀረብ ብሎ የመከላከል ዝንባሌውን ትቶ ወደፊት ሊያጠቃ በሄደበት አጋጣሚ ነው ኤሊየት ሾልኮ ወጥቶ ያንን ግብ ማስቆጠር የቻለው። ስለዚህ መሐመድ ሳላህ ከጥቅም ውጭ ነበር፣ ዲየጎ ጆታ ከጥቅም ውጭ ነበር፣ ሉዊስ ዲያዝ ከጥቅም ውጭ ነበር ትናንትና እና በእያንዳንዱ የሜዳ ክፍል ፍጹም ብልጫ ተወስዶባቸዋል። ምናልባት ለካራባው ዋንጫ ሲጠቀሙበት የነበረው ኬልሄር እንደሆነ ይታወቃል። አሊሰን ቤከር ደግሞ የነበረው ብቃት ከሰሞኑ አውሮፓ ቻምፒየንስ ሊግ ላይ የነበረውን ብቃት እናስታውሰዋለን። ምንም እንኳን አንፊልዱ ላይ ጂያንሉጂ ዶናሩማ በግልባጩ እንደገና ኮከብ ተጫዋች የጨዋታው ኮከብ ቢባልም አሊሰን ቤከር በጣም ምርጥ ብቃት ነበረው። ልምድ አለው፣ እንደዚህ አይነት ፍጻሜዎችን የማሸነፍ ልምድ አለው። ግን አሊሰን ቤከር የሚቀይረው ነገር አልነበረም ትላንት። አዎ አትሊስት ያንድ ልምድ ያለው ተጫዋች መኖር። የአሊሰን እይታዎች ብዙ ጊዜ ለግብ ምክንያት የሚሆኑ ረጃጅም ኳሶችንም ሲጥል እንመለከተዋለን። ምንም እንኳን ለረጅም ኳስ የሚመች አይነት ቡድን ቢሆንም ማይመች ቡድን ቢሆንም ኒውካስትል ዩናይትድ ግን ደግሞ የፍጻሜ ጨዋታ ነው። አዎ እንደ ፕሪሚየር ሊጉ እንደ ቻምፒየንስ ሊጉ ትኩረት የሚሰጠው ላይሆን ይችላል። ባለፈው ያነሱት ዋንጫ ነው። ለሊቨርፑል የበለጠ ረሃብ የሚሆነው የፕሪሚየር ሊግ ዋንጫ ምናምን ነው የሚሆነው። ለኒውካስትል ዩናይትድ ግን እያንዳንዷ ዋንጫ የምትል ስያሜ የተሰጣት ውድድር ትልቅ ትርጉም አላት እና እንደውም በኋላ ላይ ተከላክለዋል። የበለጠ ረሃብ ውስጥ ነበሩ ኒውካስትሎች። አንደኛው ለሽንፈታቸው ምክንያት ይሄ ነው ሲባሉ አርነ ስሎት አይደለም ብለዋል እሳቸው። ግን እንደዛ አይደለም። እውነት ለመናገር 70 ዓመት ዋንጫ ያላነሳና ባለፈው ዓመት ዋንጫ ያነሳ ቡድን እኩል ረሃብ ሊኖረው አይችልም እና የሊቨርፑል ትልቁ ትኩረት የነበረው ቻምፒየንስ ሊግና ፕሪሚየር ሊግም ሊሆን ስለሚችል ከቻምፒየንስ ሊግ ውጭ መሆናቸው በተጫዋቾቹ ስነ ልቦና በቡድኑ ስነ ልቦና ላይ የፈጠረው ነገር ቀላል የሚባል አልነበረም እና ሊቨርፑል በዚያ መንገድ ዋንጫውን አጥቷል። ባለፈው ዓመት እንደዚህ ነው የሆኑት። በነገራችን ላይ ለአራት ምናምን ዋንጫ ነበር። ዩሮፓ ሊግ ላይ ነበሩ፣ ካራባው ኤፍኤ ነበሩ። ከዚያ ፕሪሚየር ሊግም ከሲቲ ጋር እየተከታተሉ ምናምን ነበር እና እንደውም የማን ነው የየርገን ክሎፕ የመጨረሻ ዓመት ስንብት በዋንጫዎች የተንቆጠቆጠ ይሆናል ምናምን ሲባልለት የነበረ ነው። ልክ ያንን ፔስ ይዘው መጥተው ከመጡ በኋላ አሁን አንደኛው ዋንጫ ላይ ብቻ ትኩረት እንዲያደርጉ አድርጓቸዋልና የመጡበትም ጊዜ በጣም ከባድ ነው። በዚህ ብቃት አመቱን ሙሉ የመጣ ቡድን ነው ሊቨርፑል። ምናልባት የውድድር አመቱን አጋማሽ ድረስ ከተሸነፈው በላይ ሰሞኑን የተሸነፋቸው የሚበልጡ ናቸው አይደል? ቻምፒየንስ ሊግ አልተሸነፉም፣ መጨረሻው ላይ ነው የተሸነፉት በፒኤስቪ። ከዚያ ደግሞ የኖቲንጋሙ የአንፊልድ ሽንፈት አለ። አሁን ግን በቀናት ልዩነት ሁለት ጊዜ የተሸነፉበትን ተመልክተናል። የኤፍኤ ካፕ የፕሌይ ማውዙም እንዳለ ሆኖ ማለት ነው። ሊቨርፑል እንግዲህ ከዚህ በኋላ በሚኖሩ ጊዜያቶች ሙሉ ትኩረቱን ወደ ፕሪሚየር ሊጉ ያዞራል። የ12 ነጥብ ልዩነት አለ፣ ቀሪ 9 ጨዋታዎች አሉ። እንግዲህ ይሄ የስሜት መዳከም ይሄ መቀዛቀዝ ስር እንዳይሰድ አሰልጣኙ አርነ ስሎት ጠንካራ ስራ መስራት ይጠበቅባቸዋል። ትላንትና ለሽንፈታቸው ምክንያት ከነበሩ ተጫዋቾች መካከል ዳን በርንን አነሳን እንጂ ሌላኛው አሌክዛንደር አይዛክ ነበረ። በትላንትናው ጨዋታ ላይ በተለይ በመጀመሪያው አጋማሽ ብዙ የኳስ ንክኪ አልነበረውም። አዎ 9-10 አካባቢ ግን ይሄ ተጫዋች ያደርግ የነበረው ነገር ግሩም ነው። አንቶኒ ጎርደን በኔለበት ጨዋታ የኒውካስል ዩናይትድ ያጥቂ ስፍራ ይዳከማል ተብሎ ሲታሰብ በፊት መስመር ካሉ 3 ቦታዎች 3ቱንም መሸፈን የሚችለው አሌክዛንደር ኢዛክ ይሄ ክፍተት እንዳይሰማቸው አድርጓል። የታሰበው የነበረው
እርሱ ከፊት ለፊት ሆኖ ሲጫወት ከቨርጂል ቫን ዳይክ ጋር ፊት ለፊት ይገናኛል ነበር። ነገር ግን የበለጠ ወደ ጥግ ወደ ዋይድ ድሪፍት እያደረገ በመውጣት ከጃረል ኳንሳ ጋር ነበር ሲገናኝ ነበረው። ከዛ ኢብራሂማ ኮናቴና ቨርጂል ቫን ዳይክ ትኩረታቸው እዚህ ተጫዋች ላይ እንዳይሆን የበለጠ ወደ ጥግ አዘንብሏልና ወደኛ የለም ብለው እንዲዘናጉ ከዛ ባለፈ ደግሞ በፖዚሽን እንዲሳሳቱ ፖዚሽናቸውን ይሄንን ተጫዋች ለማግኘት በሚመጡበት ጊዜ ለሌሎች ተጫዋቾች እንደነ ሃርቪ ባርነስ ላሉ ተጫዋቾች ክፍተት እንዲፈጥሩ ሲያስገድዳቸው ነበር። ሁለተኛው ጎል የተገኘበት መንገድ በዚያ ምክንያት ነበር። ጭራሽ ካልገመቱበት ቦታ ነው መሃል ላይ ተገኝቶ በአንድ ንክኪ ወደ ጎልነት የቀየረው። የመጨረሻ አቅሙ ይገርማል። በዚህ ውድድር 23ኛ ይሻለው ጎል 23ኛ ጎሉን ነበር ማስቆጠር የቻለው። ስዊድናዊ አጥቂ ስፍራ ተጫዋች ከኳስ ጋር ካለው ግንኙነት ባለፈ ከኳስ ጋር ከሚሰራቸው ስራዎች ባለፈ ከኳስ ውጪ ለቡድኑ የሚሰራቸው ስራዎች እጅግ የሚያስመሰግነው ነው። ትላንትናም እንደዛ ያለ ልዩ ምሽት ማሳለፍ ችሏል። አምበሉ ብሩኖ ጊማሬሽ ከጨዋታው በፊት አለን ሺረር ቴክስት ልኮለት እንደነበረ እያለቀሰ ሲያወራ ነበር። በጣም ኢሞሽናል ሆኖ ይሄ ተጫዋች ከኦሊምፒክ ሊዮን ከመጣ በኋላ በኒውካስል ዩናይትድ ፋን ቤዝ በጣም ከሚወደዱ ተጫዋቾች መካከል አንደኛው ነው። አንዲት እንኳን ሽራፊ እንግሊዘኛ ይዞ አልመጣም ወደ እንግሊዝ ሲመጣ። እንግሊዝ ትናንትና ፌዴሪኮ ኬዛ ተመልክተዋላ በቫር ከታየ በኋላ አናውንስ ተደረገ ግብነቱን ደጋፊው ሲጨፍር እሱ አልሰማም ገና የሰውን ደስታ ነው ሲገለጻ። ጆሊንተንም ሲመጣ ከሊዮን እንደዛ ነበረ። ከዛ በኋላ ነው ሁለተኛ ቤት ብሩኖ ጊማሬሽ እና ሁለተኛ ቤቴ ነው ይላል ኒውካስልን። ልጆቹን የወለደው እዛ ነው፣ ወንድ ልጅ አለው። እንደ ሁለተኛ ቤቴ ነው። የኒውካስል ዩናይትድ ደጋፊዎች እኔን ወደፊት ሲያስታውሱኝ ልክ አለን ሺረርን ሲያስታውሱ እንደነበረው እንዲያስታውሱኝ ይፈልጋለሁ አለ። በስሜት ሆኖ በጣም ያለቅስ ነበር። ለኔ በጣም ኢሞሽናል ነው። ይሄ ደጋፊ ይገባዋል ዋንጫ። መሻሻላችንን ተመልክታችኋል። ወደ ቻምፒየንሺፕ ለመውረድ ይታገል የነበረ ክለብ ነው ከ3 አመት በፊት። ከዛ በቻምፒየንስ ሊግ ተሳትፎ ማግኘት ቻለ። አሁን ደግሞ እኛ ሻምፒዮኖች ነን። ኒውካስል ሁሉ ጊዜ አብሮ ይጠራ የነበረ ቅጽላቸው ምንድነው? አላሸናፊነት ነው፣ ዋንጫ አለማንሳትን ነው። አሁን ግን ዋንጫ ማንሳት የሚችል ቡድን እንደሆነ አሳይተናል በማለት በጣም በስሜት ሆኖ ደስታውን ሲገልጽ ነበር። ትላንትና እርሱም ጥሩ ነበር። መጨረሻው ሰዓት አካባቢ ጥፋት ለመስራት ተቃርቦ ነበር። ማለት ያንን ያክል ደቂቃ በዛ መንገድ በዛ ኢንተንሲቲ ከተጫወቱ የመጨረሻዎቹ ደቂቃዎች ላይ ድካም ይጠበቃል። ሊቨርፑሎች በተወሰነ መንገድ ነፍስ የዘሩበት 60ኛ ደቂቃ ላይ ነው የመጀመሪያ ሙከራቸውን በጎሜዝ ከርቲስ ጆንስ አማካኝነት ማድረግ የቻሉት እና እንደውም ኤዲሆም ስለ ተጨማሪ ደቂቃዎች ሁሉ ማሰብ ጀምሬ ነበር ብሏል ከጨዋታው በኋላ። ብራዚሎች የበለጠ በጣም ሴንሲቲቮች እንደሆኑ ይታወቃሉ። ስሜታቸው በጣም ለደስታም ለሐዘንም በጣም ቅርብ የሆኑ ናቸው ይባላል። ይሄን ደግሞ ሜዳ ላይ እንመለከታለን። ኔይማር፣ ቪኒ ሌሎችም ብራዚላውያን ተመሳሳይ የሆነ ነገር አላቸውና ደግሞ ባምበልነት እየመራ ይሄንን ታሪክ የጻፈ ተጫዋች እንደዛ አይነት ስሜቶች ቢኖሩት ከጨዋታ በፊት ያንን በእንግሊዝ የነገሰ የምንጊዜም የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ አለን ሺረር እዛ ቆሞ እየተመለከተ እንደሚመለከተውም እያወቀ የሚፈጥረው ስሜት በጣም ልዩ ነው የሚሆነው። ቀደም እንዳነሳው ዌምብሌን የበለጠ በጥቁርና ነጩ ቀለማቸው አድምቀውት ያመሹት እነሱ ነበሩ። በጣም ምርጥ ጊዜን አሳልፈው ኒውካስትል ዩናይትዶች የ70 አመታት የዋንጫ ጠኔ ነው ይሄ አይደለም እና ከዚህ በኋላ ለሚኖራቸው ነገር በጣም ብዙ ነገሮችን የሚቀይርላቸው ይመስለኛል። እንደ ኒውካስትል ዩናይትድ ላለ አሁን እንደ ማንቸስተር ዩናይትድ አይነት ቡድን ካራባኦ ዋንጫን በማንሳቱ ምክንያት የሚቀየር ነገር ላይኖር ይችል ይሆናል። ማንቸስተር ሲቲ ይሄንን ቢያደርግ የሚቀየር ነገር ላይኖር ይችል ይሆናል። በሊቨርፑል ቤትም ተመሳሳይ ነገር ልታነሳ ትችላለህ። ለንደን ኒውካስትል ደረጃ ላይ ላለ ቡድን ግን እና አሁን በደንብ መሰረቱን እያስተካከለ ለመጣ ቡድን ትልቅ ነገር ነው።
አንደኛው ቀደም ስናነሳቸው የነበሩት ተጫዋቾች ናቸው በቀጣይ የውድድር አመት ምናልባት ከኒውካስትል ዩናይትድ ሊለቁ ይችላሉ የተባሉት አንደኛው ብሩኖ ጉማሬጅ ነው ሌላኛው አሌክሳንደር አይዛክ ነው አሌክሳንደር አይዛክን ከሚፈልጉት ክለቦች መካከል ደግሞ አንደኛው ሊቨርፑል ነው በዳርዊን ኑኔዝ እምነት የላቸውም ዲየጎ ጆታ ከጉዳት ከመጣ በኋላ ያን ያክል አስተማማኝ ግብ አስቆጣሪ ይሆን አይደለም ስለዚህ ሉዊስ ዲያዝን ነው በ9 ቁጥር በ9 ቁጥር እየተጠቀሙ ያሉት አሌክሳንደር አይዛክ ደግሞ የዘመኑ እግር ኳስ ምርጡ አጥቂ ተደርጎ ይወሰዳል አርሴናልም ይሄን ተጫዋች ፈልገዋልና እነዚህን ተጫዋቾች ለማቆየትም አንድ ነገር ይፈልጋሉ የሆነ ፍንጭ ይፈልጋሉ በአውሮፓ ደረጃ ምርጡን እግር ኳስ እየተጫወትን ነው የሚሉ ተጫዋቾች ምናልባት የፋይናንስ ችግር እንኳን ባይኖርበት ተጫዋቾችን የማስፈረም የምናምን ስጋት አለበት ለዚያ ነው ሁለቱን ተጫዋቾች የመሸጥ ሐሳብ ውስጥ የሚገቡትና ለመቆየት እንዳንድ ምክንያት ቶፕ 4 ውስጥ ገብቶ ለማጠናቀቅ አውሮፓ ቻምፒየንስ ሊግ ለመሳተፍ እንዳንድ ምክንያት መነሳሻ መስፈንጠሪያ ሊሆናቸው ይችላል ብዬ አስባለሁ ለኒውካስትል ዩናይትድ እና ኒውካስትል ዩናይትድ ትላንትና የሚገባውን ድል ወስዷል ፕላስ ደግሞ የአጭር ጊዜ ልምድ ነው ያላቸው አሁን ዌምብሌ ላይ የመጫወት ልምዳቸው 2023 ከማንቸስተር ዩናይትድ ጋር ነው አሰልጣኙም እዚህ ስህተቶቻቸው ላይ ትኩረት አድርገው ሲናገሩ የነበሩት ፍጻሜ ላይ የሚገጥሟቸውን የኋላ ታሪካቸውንም ያስተሳሰሩ ከማሰብ ጋር የተገናኘ ይመስለኛል ስለዚህ ከዚያኛው ልምዳቸው ወስደው የሊቨርፑል ያለፉት ጨዋታዎች መቸገር አለ እና ሊቨርፑልን ለማሸነፍ ሊቨርፑል ጋር ጨዋታውን ለማድረግ መንገዶች በተወሰነ መንገድም ቀለል ያሉላቸው ይመስለኛል አሁን እንግዲህ በአውሮፓ ውድድሮች ላይ ደግሞ ቀጣይ የውድድር አመት ተሳታፊ ሆኖ ለማጠናቀቅ ትኩረታቸውን ወደዛ ያደርጋሉ አንድ ቀሪ ጨዋታ አላቸው በፕሪሚየር ሊግ የደረጃ ሰንጠረዥ 47 ነጥብ ይዘው ስድስተኛ ደረጃ ላይ ነው የተቀመጡት 28 ጨዋታ ነው ያደረጉት ከነሱ አንድ ጨዋታ የበለጠ ያደረገው ማንቸስተር ሲቲ በ48 ነጥብ አምስተኛው ነው የአውሮፓ እግር ኳስ ማህበር በቀጣይ የውድድር አመት በሚሰጠው የኮፊሸንት የተሳትፎ ድልድል እንግሊዝ 5 ክለቦችን ታገኛለች ተብሎ ነው የሚጠበቀው በቻምፒየንስ ሊግ የሚሳተፉ 5 ክለቦች ይኖራሉ ተብሎ ይጠበቃል እንግዲህ ይሄንን የአምስተኛነት ስፍራ የአራተኛውና የአምስተኛውን ስፍራ የሚፎካከሩበት ክለቦች አሁን በዛ ብለዋል ቼልሲ ማንቸስተር ሲቲ ኒውካስትል ዩናይትድ ብራይተን ፉልሃምም እዚህ ንግግር ውስጥ ገብቷል አስቶን ቪላና ቦርንመዝም ሳይረሱ ኒውካስትል ቀጣይ ከክሪስታል ፓላስ ጋር ነው ጨዋታውን የሚያደርገው ይሄንን መርሃ ግብር ማሸነፍ የሚችል ከሆነ በ50 ነጥብ ቼልሲን በአንድ ነጥብ በመብለጥ አራተኛ ደረጃ ላይ መቀመጥ ይችላል ቼልሲ ደግሞ አሁን ቀድሞ ባስቀመጠው ነው ቼልሲ ደግሞ በአንድ ነጥብ ከማንቸስተር ሲቲ በልጦ አሁን አራተኛ ነው 49 ነጥብ ይዞ ኒውካስትል ያንን ካሸነፈና 50 ነጥብ ይዞ አራተኛ ከሆነ ቼልሲ አምስተኛ ሲቲ ስድስተኛ ከዛ ብራይተን ፉልሃም አስቶን ቪላ ያለ ይቀጥላል ፉክክሩ እንግዲህ በሶስቱ ክለቦች መካከል ያለቀ ይመስላል ከዚህ በኋላ ኖቲንግሃም ፎረስት በኑኖ ኤስፒሪቶ ሳንቶ የሚመራው ቡድን የተለየ አይነት መውረድ ካላሳየን የተለየ አይነት ያቋም መዋዠቅ ካላሳየ አርሰናልና ሊቨርፑልን ተከትሎ ቻምፒየንስ ሊግ ይቀላቀላል ተብሎ ነው የሚታሰበው እንግዲህ ኒውካስትል ዩናይትድም እዚህ ንግግር ውስጥ አሁን እንመለከተዋለን ማለት ነው የበለጠ ደግሞ ከበላዩ ያሉት ክለቦች አቋም መዋዠቅ ለዚህ እድል ይሰጣዋል ቼልሲ 7 ጨዋታዎች አልፈውታል ካሸነፈ በአራቱ ተሸንፎ ያለ ቡድን ነው ትላንትናም ተሸንፈዋል ስለዚህ በኢንዞ ማሬስካ ቡድን ውስጥ የተፈጠረው ነገር ከድል ውጭ መሆን አሁን ደግሞ ኮል ፓልመር ተጎድቷል ከእንግሊዝ ብሔራዊ ቡድን ውጭም ሆኗል ወሳኝ ተጫዋቾቻቸው የሉም ሶስቱ ሁነኛ ግብ አስቆጣሪዎቻቸው ኖኒ ማዱኬ ኒኮ ጃክሰን ኮል ፓልመር የሉም ስለዚህ ለቼልሲዎችም ቀጣይ የውድድሩ መጨረሻ ጊዜያት በጣም የሚከብዳቸው ይመስላል ስለዚህ ለኒውካስትል ዩናይትድ እነዚህም እድሎች በደንብ ቶፕ 4 ውስጥ ሆኖ የመግባት አማራጫቸውን የሚያሰፋ ነው የሚሆነው ማንቸስተር ሲቲ ማለ ሲባል የሚጠፋ አይነት እየሆነ ነው እና ፉክክራቸው ምናልባት አርሴናል ሊቨርፑል አርሴናል ኖቲንግሃም ማንቸስተር ሲቲ ወድቆ ስለማይወድቅና በኒውካስትል መካከል አስቶን ቪላ መረሳት የለበትም አስቶን ቪላ አለ ፉልሃምም ጥሩ ጊዜ ያሳለፈ ነው እና ብራይተንም ከሆነ ጊዜ በኋላ ተነስተዋል የሆነ ሰዓት ላይ አሰልጣኙ ብዙ ነገሮች ተበላሽቶበት ነበር ግን ከዚያ በኋላ በጣም አስደናቂ ብቃታቸውን እያሳዩ ይገኛሉ ስለዚህ አሁን በዋንጫ የታጀበ
የታጀበው ኒውካስትል ዩናይትድ የቀጣይ ጨዋታዎችን ታላሚ የሚያደርገው አውሮፓ ቻምፒየንስ ሊግ መድረክ መሳተፍ ነው የሚሆነው። ስለዚህ ይሄንን የሚያሳካ ከሆነ ደግሞ ትላልቅ ተጫዋቾችን የማጣት ስጋት አይገባውም ማለት ነው። አሌክሳንደር አይዛክ ኒውካስትል ዩናይትድ አሁን በአረቦች ባለሀብት እጅ ወድቋል። ስለዚህ የመክፈል ጥያቄ ላይኖርባቸው ይችላል። አውሮፓ ቻምፒየንስ ሊግ የሚሳተፍ ከሆነ በኒውካስትል ዩናይትድ ያለ መቆየት ምንም አይነት ምክንያት ላይኖረው ይችላል። ብሩኖ ጉማሬጅንም በጣም ትላልቅ ቡድኖች ናቸው የሚጠይቁት እንደነ ፒኤስጂ አይነት። አሁን ፒኤስጂ እዛ ቦታ ላይ እንኳን ተጫዋች ያስፈልገዋል ለማለት ያስቸግራል። ግን ደግሞ በነ ሪያል ማድሪድ፣ በነ ባርሴሎና፣ በነ ሊቨርፑል፣ በነ አርሴናልና ማንቸስተር ዩናይትድ ደረጃ የሚፈልግ ነው። ያው የማንቸስተር ዩናይትድ ደረጃ ስለ አሁን ያለው ደረጃ እና ኒውካስትል ዩናይትድ ተጫዋቾቹንም ለማቆየት ቀጣይ ትኩረቱ የፕሪሚየር ሊግ ደረጃውን ማሻሻል ሊሆን እንደሚችል ይጠበቃል። ግን ለቀናት የማይበርድ ስሜት ውስጥ ነው ያሉት እና ይሄንን መክታ አሁን ቀጣይ ለነገሩ ኢንተርናሽናል ብሬክ ነው እንጂ በጣም ከባድ ነው።